ከብዙ ወንዶች ጋር ተኝቻለሁ ብላለች እያሉ የሚጽፉ በርክተዋል። በሷ ሰበብ ኢትዮጵያዊ ያለው ለተከፍለው እየተከራከሩ ነው። አንዱ ቡድን ሴትዮይቱ እንዴት እንደዚህ ታደርጋለች? ከብዙ ወንዶች ጋር ብትወጣስ ነውሯን በአደባባይ መናገሩን ምን አመጣው እያለ ይገኛል። ሌላኛው ቡድን ደግሞ ሁላችን ኃጢአተኞች ሆነን ሳለ ጣት መቀሰሩ ለምን አስፈለገ? በገሃድ መናገሯ ብዙዎች ከሷ ይማሩ ዘንድ ጠቃሚ ነው ባይ ሆኗል። ሶስተኛው ቡድን ሴቲቱ ጭራሽ ከብዙ ወንዶች ጋር ወጥቻለሁ አላለችም እያለ ይከራከራል። የዚህ ሁሉ ክርክር መነሻዋ የቀድሞዋ ዘፋኝ ያሁኗ የፕሮቴስታንት ዘማሪት ዘሪቱ ከበደ ናት። ለወትሮውም አወዛጋቢ ንግግሮች፣ አወዛጋቢ ድርጊቶችና አስተሳሰቦች የማይለዩት ዘሪቱ ከልጅነት እስከ ልጁነት ብላ በሰየመችው መጽሐፏ ውስጥ ከወንዶች ጋር ስለነበራት ግንኙነት በጻፈችው እውነታዎቿ ሰበብ የዚህ ሰሞን ጉዳይ ሆናለች። በተነባቢው መጽሐፏ ገጾች ውስጥ የፍቅር ሱሰኛ ነበርኩኝ ብላለች። እንዲሁም የብዙ ወንዶች ህይወት ውስጥ ገብቼ ወጥቻለሁ ስትል ራሷን አጋልጣለች። በሌላ በኩል የዘሪቱ ከበደ ከብዙ ወንዶች ጋር ተኝታለች የሚለው አገላለጽ ውዝግብ ቀስቅሷል። እሱን ውዝግብ የምናፍታታው እኛ ነን። ዘሪቱ ከበደ በባሏ ላይ እንደማገጠችበትም ይወራል። ስለ ጉዳዩ ራሷ በመጽሐፏ የምትለን ነገር አላት። ዝርዝሩን የዝግጅት አጠቃሎ ይዞታል። አብረን እንታደመው። ለመጀመር ከልጅነት እስከ ልጁነት ከሚለው መጽሐፏ ላይ ተወስዶ ነው በማለት በማህበራዊ ሚዲያዎች ላይ ተንሸዋሮ የቀረበው ሐሳብ እንዲህ በማለት የጻፈችው ነበር። የሷን አገላለጽ ቃል በቃል እናንብብላችሁ። አዲስን ዓለም በመተዋወቅ ውስጥ ያለውን ያሳሽ ወይንም ኤክስፕሎረር ደስታና ጉጉት ተከትዬ ጥቂት የማይባሉ የጾታ ተቃራኒዎችን ህይወት ጎብኝቼ ወጥቻለሁ። ጭንቁ አሰሳውን አጓጊ የሚያደርገው እርግጠኛ ያለመሆን ስሜት በነገሮች ግልጽነት ሲረግብ ነው። መስጦኝ የሰነበተውን ሰው ለመጀመሪያ ጊዜ ያለምንም አጋዥ ስሜት ስመለከተውና ከማንም የተለየ እንዳልሆነ ሳስተውል የሚፈጠረው ጭርታና ባዶነት ከባድ ነበር። እወድድ የነበረው ራሱን መወደድን ስለነበር አብሮኝ ካለው ሰው ትክክለኛ ማንነት ጋር የምተዋወቀው ሲያክለፈልፈኝ የቆየው ስሜት መጥፋት ሲጀምር ነው። መልካቸውን እንኳን አጣርቼ የምመለከተው ያን ጊዜ እንደሆነ አስታውሳለሁ። ውስጤ ለጓጓለት ስሜት ሲል ካክቦና ኳኩሎ የተቀበለው ሰው ስሜቱ በረገበ ጊዜ እርቃኑ ይገለጣልና ከዚያ ሰው ጋር የሚያስቀጥል አቅም አጣለው። እውነት ሳይሆን ወረት እንደሆነ በደረስኩበት ጊዜ ሁሉ ትክክለኛውን ግንዛቤ እስካገኝ ድረስ የነገሩን ገለባነት በመጋፈጥ ከጊዜያዊነቱ የተነሳ የጠለቀን ትርጉም በመፈለግ ፈንታ ከሚቀጥለው ሰው ጋር የተሳካ እንደሚሆን ተስፋ በማድረግ ደጋግሜ የፍቅር ስሜት ከፍታና ዝቅታን አይቻለው። ነገሩ የምስኪኖች ድካም፣ የጅላ አፍቃሪዎች ማለትም ሮማንቲክ ፉልስ አለማወቅ ነው። እኔ ደግሞ ከነርሱ አንዷ ነበርኩ በማለት በወጣትነት እድሜዋ ስላሳለፈችው የፍቅር ህይወት ተናግራለች። ዘሪቱ በመጽሐፏ ላይ ስለ ፍቅር ህይወቷ ባወራችባቸው ምዕራፎች ሁሉ ብዙ ፍቅረኞች እንደነበሯት፣ የፍቅር ሱሰኛ እንደነበረችና ከአንድ ወንድ ጋር ረጅም ጊዜ መቆየት ያሰለቻት እንደነበር አልሸሸገችም። ወንዶቹም በሰዓቱ የነበራት ዝና ላይ መልከ መልካምነቷ ተጨምሮበት እንደፈለገች ስታሾራቸው ለመሾር ፍቃደኞች ስለነበሩ ያ ደስታ ይሰጣት እንደነበርም ገልጻለች። ስለ አፍቃሪነቷ ስትናገር ቀድሞ ወዷት የሚመጣ ወንድ ከሷ ጋር የመሆን እድል አይሰጠውም ነበር። ምክንያቱም እሷን ያስደስታት የነበረው ቀድማ ወዳው ያን የወደደችውን ሰው ማጥመድ ነበር። ቁንጅናዋ የሚያንበረክካቸው ወንዶችም እሷ ፈልጋ መታምቢ ለማለት አቅሙ የላቸውም ነበር። እንዲህ ያሉ አገላለጾቿ ከሰሞኑ አየሩን ለያዘው ወሬ መነሻ ሆኗል። ከብዙ ወንዶች ጋር ተኝቻለሁ ብላ ተናዛለች እየተባለ ሲዘዋወር የቆየው መረጃ ከላይ ባነበብንላችሁ የራሱ አገላለጽ ውስጥ ተወስዶ ነገር ግን ተንሸዋሮ የቀረበ ነው። ዘሪቱ ምንም እንኳን የብዙ ተቃራኒ ጾታዎች ህይወት ውስጥ እየገባው ቦታም ባለቤቴ ላቃቸው መንግስቱን ያገባውት በድንግልና ነው በማለት ተናግራለች። በመሆኑም ለወንዶቹ ሁሉ ልቧን እንጂ እግሯን አልከፈተችም። ላቃቸው መንግስቱ በብዙ ተወደው ታፈቅረው እንደነበር የተናገረችው ዘሪቱ እንደ ሌሎቹ ወንዶች እንደፈለኩ የማደርገው ጅል ለመባል የቀረበ ሰው አልነበረም። ኮራ ስላለብኝ ራሴ ወድጀው አፍቅሬው እንጂ አፍቅሮኝ አይደለም ያገባውት በማለት አብራርታለች። በመሆኑም ዘሪቱ ከብዙ ወንዶች ጋር የፍቅር ግንኙነት ትጀምር እንጂ አብራቸው አልተኛችም። የተዳረችውም በድንግልና ነው። ከብዙ ወንዶች ጋር ተኝታለች በማለት መረጃውን ያጋራው ሰው ወይ መጽሐፉን አላነበበውም አሊያም ሆን ብሎ ነገሩን ለማራገብና እይታዎችን ለማግኘት ሄደው አካሄድ ሊሆን ይችላል። የመረጃው ስርጭትን ተከትሎ መጽሐፉን ባላነበቡና የወጣው መረጃ ትክክለኛ ነው ብሎ የተቀበሉ ሰዎች ቅሬታ ውስጥ ከቷል። ሌላው ዘሪቱ ከበደ አድርገዋለች የተባለው በትዳሯ ላይ መደረብ አሊያም ከትዳር ውጪ አንሶላ መጋፈፍ ነው። በመጽሐፉ ላይ ስላልሰመረው ትዳሯ ስትናገር ለኢየሱስ እየቀረብኩ ስመጣ ጊዜን በሙሉ ለርሱ በመስጠት ውስጥ አተኩሬ በኔና በባለቤቴ ላቃቸው መካከል ክፍተት እየፈጠርኩ መጣው ብሎ ለፍቺ ዳረገን ትላለች። እናም በባሏ ላይ ማግጣበታለች የሚለው መረጃ ከየት ተነሳ የሚለውን በመጽሐፏ ያሰፈረችውን እናንብብላችሁ። ሚስት በነበርኩባቸው የመጨረሻዎቹ ዓመታት በተለይም ትዳሬ የዳን አይዳን ባለየበት የሽግግር ወቅት ተገቢ ባልሆኑ የጾታዊ ግንኙነት ንክኪዎች ውስጥ አልፌያለሁ።
ከላቃቸው መንግስቱ ወርቁ ጋር ወደ መለያየት እየተንደረደርን ከነበርንበት ሰሞን አስቀድሞ በጥቂት ገጠመኞችም እንደዚያው እንደውም ለተወሰነ ጊዜ እንደ ልክፍት በሆነ ደረጃ የፍቅር ስሜት ጡዘት ሱሰኛ ሆኜ ነበር። ከነባር ሞራል አቋሚና ቀጥሎም ከደረስኩበት መንፈሳዊ መርህ በተቃራኒ በዚህ ወጥመድ ተይዤ ራሴን ደጋግሜ አገኝ ነበር በማለት አትታለች። ይሄም ማለት ዘሪቱ በትክክል ትዳሯ ከመፍረሱ በፊት ራሷ ተገቢ ባልሆኑ የጾታዊ ግንኙነት ንክኪዎች ውስጥ አለፍ ያለው ባለችበት አገላለጽ በባለቤቷ ላቃቸው መንግስቱ ላይ ወስልታበታለች። ከዘፈን ዓለም ወደ መንፈሳዊ ዓለም የመሸጋገሪያ ወቅት ውስጥ ያጋጠሟት ፈተናዎች መሆኑንም ከዚያ በፊት እንዲያለ ፈተና ገጥሞኝ አያውቅም፣ ለእግዚአብሔር ለመቅረብ ያለውን ጥረቴን ለማሰናከል ጠላት ያሰነካክለኝ የነበረው ወጥመድ ነው በማለት ማስተባበያ ሰጥታበታለች። አሌክስ አብርሃም ስለ ጉዳዩ የሰጠውን አስተያየት እናስደምጣችሁ። የብዙሃኑ ምኞት እኔም ጋር በተኛች የሚል ነው በሚል ርዕስ የጀመረው አሌክስ ይቀጥልና ከዚህ ሁሉ ግለ ታሪክ የወሲብ ጉዳይ ላይ የሚረባረበውን ህዝብ ተመልከቱ። እንደ እንስሳ የወሲብ ጉዳይ ሲሸተው ጸጉሩ ሁሉ የሚቆም ጥርሱን የሚያጋጭ መንጋ ነው እንደ አሸን ይፈላው። መካሪ መሳይ፣ አላጋጭ፣ ወቃሽ፣ ከሳሽ የወሲብ ፊልም በመጎርጎር በዓለም ሶስተኛ ሁነን እንደነበር ረሳ ነው እንዴ? አባቶቻችን እናቶቻችን በየስርቻው ወንድምና እህት የፈለፈሉልን ስንት ነን? በነገራችን ላይ ይሄን የምታነበውና የምታነቢው ሴት ባለትዳር ሁኑ ወይንም ሲንግል በህይወት ዘመናችሁ ስንት ሰው ጋር ወሲብ ፈጽማችኋል? 10 ይሁን አንድ ቁጥሩ ቅዱስ አያደርገውም። በፍቅር ሐሳቡ በመጠጥ ከጋብቻ ውጪ ወሲብ መፈጸም ግልሙትና ነው። ከዚህ ድርጊት በሃይማኖት ምክንያት ይሁን በህሊና ህግ የወጡና ዳግም ላይ መለሱበት ቃል የገቡ ጀግኖች ናቸው። ሁላችንም ሰው ነን፣ እንወድቃለን። አንድ ሰው የኔ ህዝብ ነው ብሎ ሚስጥሩን ሲያካፍል ህዝቡ እንደ ንስሐ አባት ማጽናናት፣ ውሳኔን ማክበርና ለትውልድ ደፍረው ስለተናገሩ ማመስገን ሲገባ ቅዱስ ቅዱስ መጫወት ይሸክካል። ይሄ አስመሳይነት ነበር በኤችአይቪ የጨረሰን። ይሄ የታፈነ ብልግናችን ነው ለሚሊዮኖች መደፈርና በሽተኛ ወሲብ ባህል የዳረገን በማለት በተሰራጨው የተዛባ መረጃና የህዝቡ አስተያየት ላይ የተሰማውን ብስጭት ተናግሯል። ዘሪቱ ከበደ ዘፈን ኃጢአት አይደለም የሚለውን ንግግሯን ጨምሮ ቀድሞውኑ አወዛጋቢ ሰው ነበረች። በሃይማኖት ደረጃ በኦርቶዶክስ ቤተሰቦች ቆርባ ተጸብላ ብታድግም ከልጅነቷ ጀምሮ በነበራት የመጠየቅና የመመራመር ዝንባሌ ምክንያት በሃይማኖት ተቋም ውስጥ ከመታጠር ይልቅ በግል ኢየሱስን መውደድና ለእርሱ ብቻ መገዛትን መርጫለሁ ባይናት። በእርግጥ ይህ አስተሳሰብ ለኦርቶዶክስም ሆነ ለፕሮቴስታንት እምነት ተቋማት ፍቅር በሌለው ታላቁ የሙዚቃ ሰው ኤልያስ መልካ በገና ስቱዲዮ ውስጥ ያበበ ነው። ኤልያስ ይህንን አስተሳሰቡን በቃለ መጠይቆቹ ላይ ከማንጸባረቅ ባለፈ ለድምጻዊት ብስራት ኃይለማርያም ወይንም ቤሪ ራሱ ግጥምና ዜማውን ሰርቶ በሰጣት ማዝመር እንዲህ ዘፈን እንዲያ በሚለው ዘፈን ሐሳቡን አስፍሯል። ለዛም ይመስላል የኤልያስ ስራዎችም ይሁኑ እርሱ ጋር ይሰሩ የነበሩ ድምጻውያን የግጥም ይዘቶቻቸው ለመዝሙርነት ይቀርቡ የነበረው። የኤልያስ ፍሬዋ ዘሪቱ ከበደም በመዝሙር ሳናውቃትን በፊት ከዘፋኝነት ይልቅ መንፈሳዊ መልእክቶችን ለመሸከም የሚበቁ ዘፈኖችን በብዛት ታቀነቅን የነበረው የኔም አይን አይቷል፣ አርቲፊሻል፣ ውሸታም፣ ሰይፍን አንሳ፣ ትኑር ኢትዮጵያን የመሳሰሉ ዘፈኖቿ ለዚህ ምስክር ናቸው። ዘሪቱ በዘፋኝነት እድሜዋ አብዛኞቹ ዘፈኖቿ ከራሷ ህይወት የተቀዱ እንደሆኑ ተናግራለች። በመጽሐፏ ላይም ደጓ አባቴ ክፉ ባሏ በሚል ምዕራፍ ውስጥ ይህንን ዘፈን የሰራችው ለሷ ደግ አባት ለእናቷ ግን ክፉ ባል ስለነበሩት አባቷ ከበደ ወልደ ጊዮርጊስ ነበር። እንዲሁም እንዳይገለኝ በሚለው ዘፈኗ ውስጥ ወደድኩሽ የሚሉኝ ሌሎች ወንዶች ሁላ አልታይህ አሉኝ ጭራሽ ከሱ ሌላ የሚሉ ስንኞች አሉ። ዘሪቱ በወጣትነቷ በማፍቀር ሂደት ውስጥ ቀድሞ አፍቅሯት የሚመጣን ወንድ እንደማትወድና በተቃራኒው ራሷ ፈልጋ ስታጠምደው እንደምትወድ አትታለች። በዚህ ባህሪዋ የተነሳም የሶስት ወንድ ልጆቿን አባት የታላቁን የእግር ኳስ ተጫዋች የመንግስቱ ወርቁን ልጅ ላቃቸው መንግስቱ ወርቁን ፈልጌው እንጂ ፈልጎኛ አይደለም ያገባውት በማለት ጠቅሳለች። እንዳይገለኝ የሚለው ዘፈኗ ውስጥ መነሻውም ይሄ ባህሪዋ ይመስላል። እንደ ሴት አስተሳሰቧና ፍልስፍናዎቿ፣ የግጥምና ዜማ የመፍጠር ችሎታዋ፣ ልታገኝ የፈለገችውን እውነት የመፈለግ ትጋቷ፣ እናትነቷ፣ ጽናቷ፣ እምነቷ ሊደነቅ የሚገባ ድንቅ ሴት ናት ዘሪቱ። በአንድ አልበም 2 10 ዓመታትን ያለ ተተኪ የተወደደች በአዲሱ መጽሐፏ ያለ ስስት ራሷን በመግለጥ ነውና ያካፈለችን። ብታነቡት አያጎድላችሁም፣ አንብቡት። እኛ ለዛሬ እዚህ ላይ ያበቃን። ቸር ያቆየን።